የጤና ባለሙያዎች የሚያነሷቸውን ጥያቄዎች በየደረጃው ለመመለስ ጥረት እንደሚያደርግ የምስራቅ ጎጃም ዞን ጤና መምሪያ አስታውቋል። መምሪያው የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ ከጤና ባለሙያዎችና ሰራተኞች ጋር በደብረ ማርቆስ ከተማ ውይይት አካሂዷል። ክብረወርቅ ጌታቸው ዝርዝር አላት። ጤናማ ማህበረሰብን ለመፍጠር በጤናው ዘርፍ የተሰማሩ ባለሙያዎችና የጤናው ሴክተር ባለድርሻ አካላት ሚና ከፍተኛ ነው። በምስራቅ ጎጃም ዞን ጤና መምሪያ የጤና ዘርፍ አርበኝነት ለሀገር እድገት በሚል መሪ ቃል ከጤና ባለሙያዎችና ሰራተኞች ጋር የውይይት መድረክ በደብረ ማርቆስ ተካሂዷል። የውይይቱ ተሳታፊዎች የጤና ተቋማት የሕክምና ግብዓት የተሟላ አለማድረግ በአገልግሎት አሰጣጥ ላይ ክፍተት እንዲፈጠር ማድረጉን ተናግረዋል። ባለሙያዎች የሚያነሷቸውን የደሞዝና ሌሎች ጥቅማጥቅም ጥያቄዎች መንግስት ትኩረት ሰጥቶ ሊመለከተው ይገባል ብለዋል። ምቹ የስራ አካባቢ ከምንገለገልባቸው ቁሳቁሶች ጀምሮ እስከምናከምባቸው ኢኩዊፕመንቶች ያካትታል። በተቋማት ላይ በጣም እጥረት አለ። መገልገያ ቁሳቁሶች እንደ ወንበር፣ ሌሎችም ቁሳቁሶች አብዛኞቹ የተበላሹ ጥገና የሚያስፈልጋቸው እጥረት ያለበት ነው። ስለዚህ እነዚህ ነገሮች ቢሟሉ መልካም ነው ብዬ አስባለሁ። ባንድ ስራ ፊልድ ላይ 4 5 6 ባለሙያ ተቀምጦ ሁለቱ ሪስክ ሲከፈላቸው ሌላው አይከፈለውም። የመኪና አደጋ የሚምጣ የጦርነት አደጋ የሚምጣ ተላላፊ በሽታ የሚምጣ ነርስ የሪስክ አይከፈለውም። እነዚህ ችግሮች በደንብ ታይተው ከላይ እስከ ታች ባለሙያውን ሞራል ሊገነባ የሚችል ስራ መስራት አለበት። መጠለያ ማግኘት መቻል አለበት። ልብስ መልበስ መቻል አለበት። ይሄን ለማድረግ ደግሞ የሚያበቃ የሚከፈለን ክፍያ በተጠና መንገድ አይደለም። በደንብ በሰከነ መንገድ የህግ ድጋፍም ኖሮት ቢታይበት መንገድ ለሀገር አቀፍም ደረጃ የሚቀርብበት መንገድ ቢመቻች ለማለት ነው። የምስራቅ ጎጃም ዞን ጤና መምሪያ ኃላፊ አቶ የሸዋስ አንዱዓለም የጤና ባለሙያው ለሀገር ግንባታ ከፍተኛ አስተዋጽኦ ያለው በመሆኑ የሚያነሷቸውን ጥያቄዎች በየደረጃው ለመመለስ ጥረት ይደረጋል ብለዋል። ባለሙያው ለገባለት ቃል ኪዳን ታማኝ በመሆን ለማህበረሰቡ አገልግሎት መስጠት እንደሚጠበቅበትም አሳስበዋል። በተቋማት ደረጃ የሚፈቱ ችግሮችን በተለይ የግብዓት አቅርቦትን በማሻል በየደረጃ ያለ አመራር በቂ በጀት በመመደብ የሕክምና መሳሪያዎችና ቁሳቁሶችን በማሟላት በኩል ለህብረተሰቡ ፈጣንና ቀልጣፋ አገልግሎት ከመስጠት አኳያ ከዱቲ ጋር ከጥቅማ ጥቅም ጋር አብዛኛው ወረዳና ሆስፒታሎች እየከፈሉ ያለ ቢሆንም በተለይ በእኛ ዞን ላይ 1-3 ወረዳዎች ላይ ከዱቲ አኳያ በተገቢው መንገድ የማይከፍሉ ወረዳዎች አሉ። ከአመራሩ ጋር ተነጋግረን በጀት ተመድቦ በሂደት እንደ ዞን ትኩረት ሰጠን እንሰራለን። በየደረጃ ያለ አመራር ኃላፊነቱ ይወጣል። ጤና ባለሙያውም ደግሞ በገባው ቃልና መሐላ መሰረት ህብረተሰብን ሙያዊ ግዴታውን በመስጠትና በማገልገል ህይወትን በመታደግ በኩል ኃላፊነታቸውን እንዲወጡ ጥሪን ማስተላለፍ ፈልጋለሁ። በመድረኩ የተገኙት የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ አላባተ ጤናማ ዜጋ ለመፍጠር የጤና ባለሙያዎች የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባ ተናግረዋል። የጤና ባለሙያው ከሙያዊ አስተዋጽኦ ባሻገር ለሀገር ሁለንተናዊ እድገት የተሟላ ግንዛቤ እንዲኖረው ለማድረግ እየተሰራ ስለመሆኑም አቶ አለ ገልጸዋል። አባቶቻችን አገር አስረክበው አገር ጠብቀው ህይወት ከፍለው እዚህ ደረጃ አድርሰውናል። እኛ ደግሞ ይችን ሀገር ማልማት ዜጎችን ጤናቸው እንዲጠበቁ ማድረግ በዚህም ደግሞ ኃላፊነታችንን ተወጥተን የተሟላ አርበኝነትን እውን ማድረግ ስለሚጠበቅብን ነው የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሰረታዊ ሞቶ የተቀመጠው። የጤና ባለሙያው ጥያቄዎቹን በሰላማዊ መንገድ በማቅረብ ለዜጎች ጤና መጠበቅ የሚጠበቅበትን ሙያዊ ኃላፊነት ሊወጣ እንደሚገባ በመድረኩ ተገልጿል።